አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ዛሬ ልብስ እየተኮስኩ ትንሽ ላውራችሁ አጫውታችሁ ብዬ ነው ማለት ነው። በደንብ አይታይም እና እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ከኔ ጋር ሁሉ ሰላም። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። የኔ ወዶች የኔ እንቁዎች የምር አበረታቱ። ሰብስክራይብ የማሪፍ ነው። እንደምታዩ ብዙ ጊዜ ቱቶሪያል ጭን ቪዲዮ አይኖችን ለመቀረጥ አሁን በአጋጣሚ ሴትዮ ይወጣልኝ ነው ማለት ነው። እንደዚሁም ደግሞ አይዲያው ለራሱ በጣም ይጨንቃል ከየት እንደሚመጣ የብር ነው ብላችሁ ማለት ነው። እና እንዴት ናችሁ? ሰራ አብያጤና ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። እና ዛሬ መዳሜ ልጆቹ እንደዚህ ሲስሙት የእነሱ ስም ሲጠራ እነሱ እና ብዙ አይደለም ግን እንትን ማለት ነው። እና እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። አሁን ትምህርት ስለተዘጋ ሁሉም እዚሁ ናቸው ማለት ነው። ትንሽ ልብሱ ከበድ ይላል፣ በጣም ይበዛል። ያኔ ትምህርት ስለዘጉ ሁሉም ልጆች እዚሁ ስለሚሆኑ ትንሽ ይከብዳል ማለት ነው። ልጆቼና እንደናቸው ከኔ ጋር ሰላም አልሐምዱሊላህ። አላህ ለሁላችንም የተሻለ ህይወት ይወፍቀን። በቤታችን የምንለፋ በቤታችን ተደስተን የምንኖር ለቤታችን ሸሩን ጉዳይ ብለን የምንኖር አላህ ያድርገን ማለት ነው። ልጆቼ ትንሽ ድምጽም አለ ላይሰማችሁ ይችላል። ተላጃው ድምጽ አለውና እና ጥራትን ባይኖረው ሰብስክራይብ ላይክ ሼር ኮፒ ሊንክ እያደረጋችሁ ይኸው ኮፒ ሊንክ የቲክቶክን እዚህ አመጣ እያደረጋችሁ አበረታቱ ማለት ነው። ልጆች ቬሪፋይ አልከፍትልኝ ብሏል። የቬሪፋይ እውቀቱ ያላችሁ እርግጥ በጣም ብዙ ሰርች አድርጌ ነበረ። ከስልኬ ከንትኑ ከሲሙ መሰለኝ ችግሩ እና የምታውቁ ካላችሁ ሀሳብ የምትረዱ ካላችሁ በሀሳባችሁ ወርዱ ማለት ነው። እና ዛሬ ልብስ እየተኮስኩ ልብስ እስኪ ላውራችሁ ትንሽ ብዬ ነው። የመዳም ቅመሞች እንቁዎች ማለት ነው። ለሁላችንም የተሻለ ነገር አላህ ይወፍቀን፣ አላህ ይደለን ማለት ነው ልጆቼ። እና ዛሬ ይሄን ይመስላል ማለት ነው። መሳሰራው አሁን እንደገና ልብስ ተኮሳ ገባሁ። ግቢ ላይ ጸደል ወጣ ነው ኪት ወስራው ለሳከም ነው ሬዲዮ ተራዳራችኋለሁ። እና አልሐምዱሊላህ ረብል ዓለሚን ለዚህ ወን ማለት ነው። እና የኔ ወዶች እናንተስ ጋር ልብስ እንዴት ነው የምትተኩሱት? በነገራችን ላይ ማለት ነው አሁን እንደዚህ ተኩሽ አስቀምጬ ነገ ሲለብሱት መልሰው ልጆቹ ተኩሽ ይሉኛል። የሚገርማችሁ ማለት ነው ተኩሽ ይሉኛል። ለምን እንደው አላውቅም። ያኔ ሲወጡ ወጣትም ስለሆነ ህፃን የለም በነገራችን ላይ ሁሉም ትልልቅ ናቸው። ሲወጡ መልሰው ተኩሽ ይሉኛል። አሁን ተኩሾ ከአንድ ሰዓት በኋላ መውጣት የሚፈልጉ መልሰው ያስተኩሱኛል ማለት ነው። ልጆቼ እናንተስ ጋር እንዴት ነው? ለይህ መድኃኒቱ ግን ምን ብሎ ጥፍጥፍ አድርጎ አስቀምጦ እነሱ ሲተኩሱት ሁሉ መተኮስ። እኔ ግን እንደዛ ማራቸው እንደዚህ ቢሻተል ማለት ነው። እና ሳልም ይዞኛል እባካችሁ የሆነ እንትን ስል ቀዝቃዛ ነገር ሲጠቀሙ ውሃም ቢሆን ቀዝቃዛ ከተተኩ ትንሽ ያስረኛል። እና እንደዚህ ይሄውን በጭንቀት ነው የምሰራው። ኩላሊቴን እስከሚያመኝ ቆሜ ተኩሼ መልስ ያስተኩሰኛል። የሚገርማችሁ ማለት ነው። እና አዲስ ለሚመጡ ቤቶቼ አታስተምሯቸው። መጀመሪያ ልብስ መተኮስ ምናምን ሲወጡ መልሰው ስለሚያስተኩሷችሁ እናንተ ላለማስተማር ሞክሩ ማለት ነው። ይታያለሁ ግን ጋይስ ያኔ ከእውነቴ እንደዚህ ስለምታየው ማስቀመጫው ቦታ አጥቼ ማለት ነው። በጭንቀት መጡ ብዬ ስለሆነ እስካሁን ልጅቷ እንደውም ጆሮዋን አቁማ እያዳመጠች ነው። እያወራች ነው እያለች
ቱስ ቱስ ማለት አይቀርም ማለት ነው። እና የኔ ውዶች አዲስ የሚመጡ ልጆች አስተምሯቸው ከመጀመሪያ ሲወጡ ተኩሱ እንደዚህ በሩ ማለት እንደዚህ ነው ማለት ነው። እኔ አገሬ ስኖር የኩላሊት ምን እንደሆነ አላውቅም። የሚገርማችሁ ወላሂ እንዴት እንደሚያምራ ራሱ አመመን ሲሉ ማንም አይመስለኝም ነበር። እዚህ ከመጣሁ ግን በብዛት ልብስ ቁም በጣም ስለሚተኩስ ሲያጥቡም አንዴ ነው የሚታጠበው እና ኩላሊቴን አሁን ላይ ያመኛል በጣም ማለት ነው። ብቻ አልሐምዱሊላህ ከዚህ የባሰበት ስላለ እና አዲስ የሚመጣት አስተምሯቸው እንደዚህ አይነት ነገር በተለይ ልጅ ቤትም ከሆነ አሁን የልጆች ልብስ ቶሎ ስለሆነ የሚታጠበው ላዝም ያኔ ግዴታ እንትን ከለመዱ እንደዚህ ነው የሚሆንባቸው ማለት ነው። እና የኔ ቆይታ የዛሬው ቆይታ ይሄን ይመስላላችኋለሁ። ብቻ አልሐምዱሊላህ ስለሆነ ነገር እና አዳዲስ የሚመጡ ቪዲዮዎች አላስተምሯቸው ማለት ነው። ምንም አልዘልቃቸውም። በጣም ብዙ ስኔ አሁን እዚህ ጋር ከጧት ለራሱ የተኮስኩት አሁን ደግሞ ከፍጠጧት ተነሳሁ። ቤተሰብ ተደራፈርኩ ምሳና ሚሰራ ከዙሁር በኋላ ትንሽ ነው የተቀመጥኩት ማለት ነው። ልብስ ላይ ነው በቃ እስካሁን ተገተረ። አሁን ትዝ ሲለኝ ለምን ቪዲዮ አልቀረጽላችሁም ብዬ መጣሁ ማለት ነው። እና የሚዳም ቅመሞች ለሀብታም ዩቱበሮች ከምናስቃብጥ እርስ በርሳችን እንገዳደፍ ማለት ነው። ገደፍ አርጊ ገደፋችሁ ያስፈልገኛል። ሰብስክራይብ እንዳይገሙ ኮሜንት ማስቀምጡልኝ ማለት ነው። አይዲያም ስጡኝ። ፕራንክም ወይ ሰው አርጊ በሉ ከደውዬ በአካል ሰው ደውዬ ማድረግ ከቻልኩኝ እንዳረጉ ማለት ነው። እና ደግሞ ይህን ግድግዳውን አይታችሁ ሽንት ቤት ነሽ እንዴ እንዳትሉ እናንተ ችግር አለባችሁ ማለታችሁ አይቀርም። ሽንት ቤት ሳይሆን የሆነ የልብስ ምናምን እንደዚህ አይነት ነገሮች የልብስ ማጠቢያው ምናምን በቃ ልብስ ነክ ነገሮች ነው እዚህ ጋር እንትን ያለው እና ሽንት ቤት አይደለም። ስትጀምር በዚህ አካባቢ ሽንት ቤት የለውም። ምናልባት ግድግዳውን አይታችሁ እንትኑ የሽንት ቤት ይመስላል። እዚያም ጋር የውሃ ማፍሊያው ምናምን ስታወት ማለት ነው እና አይደለም። እሺ ሽንት ቤት ሆነሽ እንደ ቪዲዮ ትቀርጫለሽ እንዳትሉ ብዬ ነው። የኔ ውዶች የዛሬ ቆይታ ይሄን ይመስላችኋል እላችኋለሁ። አበረታቱ ህይወት አበረታቱ። እናንተ ግዴታ ያስፈልገኛል ማለት ነው። አገር ስንገባ እንጠቀምበታለን። ምናልባት አይታወቅም ማለት ያካረገን እና ሁላችንም እንገዳደፍ። ማንኛችንም ቢሆን የመዳም ቅመሞች እንትን ትበል ማለት ነው። እንገዳደፍ፣ እርስ በራሳችን እንጠጋገን። የእውነት ነው። የማንንም እንትን እኮ አሳድገናል አይደለም። እርስ በርሳችን እኛ እዚህ ጋር ስንኖር አብዛኛው ሰው ደስተኛ በቃ ተደስተን የሆነ ብቻ ሁሉ ነገር ተሟልቶልን የምንኖር ሳይቸግረን የምንኖር የሚመስላቸው ሰዎች አሉ። የሰውነታችንን እያዩ ወይም መወፈር ወይንም ጥራት እያዩ ማለት ነው። ያ ደግሞ ለሚያውቃው ስሜቱን ለሚያውቀው ማለት ነው። የትንሽም ነገር ይፈጠር እንባያ ነው የሚቀርመኝ። በጣም ይከፋኛል። በጣም ማለት ነው ከምላችሁ በላይ እና ቅመሞችዬ እዩ እያያችሁት እዩ ገና እንደምታውቁ እዩ እዚህ ጋር በጣም ብዙ ነው እና መቼም የተገተርኩ ነን። አሁን ይሄንን የሚያውቅ የለም። እስቲ ነው ቤተሰብ እና ለራሳችንን እንሆንና መጀመሪያ ትርፉ ነገር ለምናስበው ነገር ትርፉ ነገር ከራሳችን ከሆነ በኋላ ሁሉም ነገር ይደርሳል ማለት ነው። ይሄንን አሁን ይሄንን የሚረዳልን የሚያቀልን ማንም የለም። ተደስተን ስቀን ምንም ሳይጎልብን በዳቦ የምንኖር ሁሉ አይመስላቸውም ለብዙ ሰዎች ማለት ነው ውዶቼ። እና ቪዲዮ ጥራት ላይ ኖር ይችላል፣ ቆንጆ ነገር ላይ ሆን ይችላል። እና አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ማለት ነው። ኮሜንት ማስቀምጡልኝ የኔ እንቆች። በጣም ነው የምወዳችሁ። በቀጣይ ቪዲዮ እስከምመለስ ኢንሻአላህ በአዲስ ነገር እመጣለሁኝ። እስከዛው ድረስ ኢንሻአላህ ሰላማችሁ በዚህ ይበልልኝ።